የቻልኳቸው ብዙ ነገሮች አሉ። እኔም ደግሞ እንድኖርላቸው የሚፈልጉ ሰዎች አሉ። አንዳንድ ሰዎች እሱ እኮ ለእንትኑ መኖር አለበት፣ ለእናቱ መኖር አለበት እንደዚህ። እኔም እኮ የምኖርለት ፋሚሊ አለኝ፣ እኔ የምኖርለት ሰው አለኝ፣ እኔ የምኖርለት የራሴ የሆነ ጉዳዮች አሉኝ። ገባችሁ? እና ከዚህ በላይ በቃ መበሳጨት አልፈልግም። አንድ ወጣት ሴት የማይሆን ምክንያት እኮ ወደዚህ ደረጃ ይደርሳል አይደርስም፣ ያ በምን አይነት መልኩ እንደምትተነትኘው ከኋላ የመጡ ቪዲዮዎችን ከዛሬ 2 ዓመት ጀምረሽ እስካሁን ያለውን መተንተን ትችላለሽ። ተንትነሽ ምን ላይ እንደቆሙ የቱ ጋር እንደደረሱ ዛሬ ላይ ማስቀመጥ ይቻላል። ምንም እንትን የለውም። እያመራ ያለው ወደ ትክክለኛ ልጥፍ ወዳለ ፍቅር ሳይሆን በቃ ማለት ሸካራ የበዛበት፣ አሁን ላይ ደግሞ የባሰ እንትን የበዛበት አይነት ነገር ነው እያየን ያለ ነው። ይሄ ደግሞ የሆነ ነገርም ቢሆን እንኳን ነገ ቢታረቁ እንኳን ይሄ ቪዲዮ ተቀማጭ ነው። ይሄ የዝሙት ቪዲዮ ተቀምጦ እኔ አላቅም። ብቻ እኔ የቡታጀራ ልጆች ምን አይነት ህሊና እንዳላቸው መድኃኒዓለም ይወቀው። ግን እኔ ሁለቱ ግን በነበራቸው አሁን እንደ አይነቱን ነገር ብሩኬ በተለይ ከዚህ በኋላ ከዚች ልጅ ጋራ ምናልባት ለአንዴና ለመጨረሻ ጊዜ ልክ እንደዚያች እንደ ማናት አፈቅራለሁ ብላ መታ ላዩ ላይ ልጥፍ ያለችው ሐሰን እና ሐሰን ይዘዋት የመጡት እንደሱ ሊንዳ አይደለችም፣ ሙስሊሟ ልጅ። አዎ ታንቄ ሞታለሁ አላለችም። አንተን ካላገኘው ሞታለሁ ብላው ነበር እኮ። ከዛ አንድ ቀን አገኛት። በሁለተኛው ቀን ከፈለግሽ እኔ ነግሬሻለሁ፣ እኔ አልፈልግም፣ ነግሬሻለሁ፣ የኔ ውሳኔ ይሄ ነው፣ ከዚህ በኋላ በራስሽ ላይ የራስሽን ውሳኔ መወሰን ትችያለሽ፣ አያገባኝም ብሏት ሄደ። ነገም ከነጎዲያም ይችል ልጅ እንደዛ ሊላት ይችላል ያስባል። አሁንም እኮ እርግጠኛ የሆነ ቁርጥ ያለ ህይወት መለስ አይችልም። ይሄናል ድረስ አብራው ካለች ጋር የራሱን ሰው ከቤት ከማስወጣት አሁንም ትሄድና አለች እኔ እኮ እንደዚህ ነው የቀረብኩሽ እኮ በዚህ በኩል ነው በዚህ ነው ብለ እንደገና ደግሞ ዛሬ እኔ እምላችሁ ነገር ራሳችሁን እንድታረጋጉ ነው መነገራችሁ። ለምን እንደሆነ እንደዚህ የምለው ታውቂያለሽ? እኔ የአብርሽ ያስካለ በግ ነኝ የምትለውን አስወጭልኝ ብሎ ካርጋት ወይ ምን አባታ ነው? እሺ ታያቸው ማለት የአብርሽ ባለፈው የሆነ ጥቁር ቲሸርት ለብሰው ከእሷ ጋር አንድ አይነት ለብሰው የሆነ የጓደኛችን የኔ ቤተሰብ ነው ልጁ እዛ ልደት ላይ አብረው ነበሩ። ሩታና አብርሽ ማለት ነው። ስጦታ ገዝተው ምናምን እኔ በቃ ለህቴ ስልክላት እንዴ እነዚህማ እኮ እዛ ነበሩ እንደዚህ ብዬ ስነግራት ጊዜ እንዴ እዛ ነበሩ ባልና ሚስት ናቸው ምናምን ብላለችኝ። እና ስራ ከዚህ የበለጠ እንደሚመጣው በቁ። እኔ በእውነት እውነቴን ነው የምላችሁ። እኔ ከዚህ በፊት ታመም ያለው በእነሱ ማለት ነው። ግን አሁን በቃ እነሱ ስራ ነው የሚሰሩት ያሉት። በቃ ይሄንን ጭብጭብላችሁ እንደዚህ እኔ አትበይኝ፣ እንደዚህ አትበይኝ፣ እንደዚህ አትበይኝ። ስራም ነው አትበይኝ፣ ስራም አይደለም አትበይው። በቃ በቪዲዮ ላይ ተነስተሽ ሐሳብ ሰጪ ደስ አይደለም። ቪዲዮ ስራ ነው ካላችሁኝ ግን በነግርሽ ነው። እዚህ ጋር አሁን የእነ አብርሃም ምናምን ኦኬ እነሱ እያጭበረበሩም ይታያል። እና አብርሃም የታወቀ ድራማ ነው። የነዚህ ግን ድራማ ስራ አይደለም። እይታውን ባይኖርሽ ዝም ብሎ ቢሰራ ምን ዋጋ አለው? እነዛ እኮ እይታ ነው አናታቸውን ጣራ ድረስ ያደረሰ። እዚህ ደግሞ እንደዛ ይመጣላችሁ። የገባሽ እኮ ሊኖር ይችላል እናቴ፣ የገባሽ ሊኖር ይችላል እህቴ፣ አንቺ የገባሽ ነገር አለ፣ እኔም የገባኝ ነገር ሊኖር ይችላል። ግን አልኩሽኝ ሃይሚ ራሴን ላጠፋ ነበረ ካለችበት ጊዜ ቀን ጀምሮ ነገሮችን ስራ ነው ብለን የባሰ ሌላ ተጽዕኖ እንዳፈጠር የሆነ እንኳን በውስጥ የሚፈጠር ነገር እንኳን ቢኖር ልጅቷ ላይ ሌላ ችግር እንዳይፈጠር ስራ ነውም ስራ አይደለም አንበል። በተቻለ መጠን በተለቀቀው ቪዲዮ ላይ የዛሬ እንዲህ ነው ብለን ሐሳብ እንስጥ በሚል ነው። እኔ አሁን እንድትረጋጉ የምፈልገው ስራ ነው ብሎ የሚያደምቅ እና እንዲያሚል ከሆነ እኔ ጠንካራ ናት። የምወዳትም እኮ ለዛ ነው ጠንካራ ጀግና ሴት ስለሆነች። እንዴ በስንቱ እዚህ ቤት ከተቀመጥኩኝ እኮ በደስታ 15 ቀን አይሞላም በቁጥር አለች። አዎ እያየን ነው። ከካሜራም ጀርባ ብዙ ነገር አለ። ማውጣት አትፈልግም።
ካወጣችሁ እኛ እሱን እንደምንናገር ስለምታ ገብናን እየሸፈነች ነው። ነገር ግን ጭንቅላት ያለው እናት የሆነ ሴት ልጅ ያለው ሴት የሆነ ይሄን ነገር ኦኦ ብሎ ያስቆም። እቺ የመጣችሁንም ገፈርሳ በሬሳ ሳጥን አድርጋችሁ ሸኙ ነው እኔ የምለው። በቃ እንደ አንድ ወጣት ይሄን ነው የምናገረው። ይቅርታ አድርጉልኝ፣ ዛሬ በጣም ስሜታዊ ስለሆንኩ ነው። ፍርዬ እኔ ራሴ በእውነት መግባት ራሱ አልፈለኩም፣ ግን ልቤ በቃ ግን ቆይ ይዘርዬ አሁን በተደጋጋሚ እንዲህ ከምናይ በተደጋጋሚ ቤት ድረስ እየመጡ ፎቶ እያወረዱ ምን እያሉ እንዲህ እየሰሩ ይሄን ከምናይ እሷ ባለችበት እሷ የሆነ ቦታ በቃ ማለት እኔ ውሳኔዋን በጣም ነው የደገፍኩት። እንደውም እዛ ቁጭ ብላ ብትደራረቅ አሁንም ሲመጡ ብትነጋገር ይሄ ነበር አሁን የባሰ ቢጎዳኝ። ውሻ በቀደደው ጅብ ይገባል እንዳይሆን ማይ እሱን ነው እኮ የፈራሁት። አሁን ደግሞ ሌላ ይሄን የፈራሁት ዊዘር አሁን መጣሽ ሞታቷ ደስ ብሎኛል። ለምን እንደሆነ ታውቂያለሽ? አንድ ነገር ደግሞ ይኸውልሽ ይዘርዬ ለራሷ ቦታ ያስፈልጋታል። እንኳን በህይወት በሞት ይለያል። የመጨረሻው ነገር ሲመጣ እኛ ይኸውልሽ ራሳቸውን ያጠፉ ወጣት ሴቶች ብዙ አሉ በዚህ ጫና ምክንያት፣ በዚህ ግፊት ምክንያት። ስለዚህ ዘወር ብላ መጸለይ አለባት። እግዚአብሔር የሷ ካለው ማንም አንስቶት አይሄድም። ማንም የሷ ካልሆነ ግን ይሄው እሷም እያለች እየተጋፋት ነው። የሷ ከሆነ ግን የትኛውም ገለባ በእናት ሴት ደግሞ የለፋሽበት እምነት ይኖር ተሰደበችበት፣ የለፋሽበት የተዋረደችበት ልጅነቷን ያጣችበትን ቤት እሱን እዚህ ጋር ያደረሰችው እሱ እዚህ ጋር ያደረሳት ለሱ ብላ ስትሰደብ ማህፀንሽ ብረት ይግባ እያሉ ሲሰድቧት ዛሬ እንደዚህ ጥላ ስትወጣ ሌላ ነገር አስቢው። እኔም እዚህ ላይ ይዘር እንደዚህ አይደለም። አንደኛ ወይኔ ወጣች፣ አንደኛ ዝም ብሎ ባለጌ ሰዎች ነኝ። ባለጌ በጣም የወጣ እግዚአብሔር ማለት ያለቅም ይቅር ይበለኝ። በጾም ጥሩ አይነት ሰዎች አይደሉም። እዚህ ውስጥ ያሉ የተወሰኑ ሰዎች ዱባይ ላልሹም ቢሆን ደስ ይለን ነበረ፣ ግን የዱባይ ስሜት አይደለም እችልሽ ጋር ያለው። አይ ዝም ብዬ ነው። አይ ቢሆን እኔም እንዳንቺ መኪናው ሲጫን ቢሆን ብዬ ነበረ፣ ግን እኔ ዛሬም ስሜታዊ ነኝ። ይቅርታ አድርጉልኝና በጣም እየተሰማኝ ነው። እችልሽ የሚረዳ ሰው አጣ። እውነት እኔ በቃ ለእንጃ አላውቅም። በጣም የሚረዳ ሰው ነው ያጣችሁ። ህመም ውስጧ አለ። ማትናገረው ራሱ ህመም አላት። ያንን ሽሽት ነው ይሄን ቤት ለቃ ዛሬ ወጣችሁ። እያመመኝ በህመም ላይ ህመም ያንዳው መናገር አልፈልግም። እሺ ብትናገር ሚዲያው ድብልቅልቁ እንደሚወጣ ስለምታቅ ነው። እሱንም ማሳለፋ መስጠት ስለማትፈልግ ወይ እቺ ጨጓራ በሽተኛ ናት ወይ እቺ ልጅ ንዴት ነገር ሐኪም አትናደጅ ያላት ነገር ይኖራል። እኛ ምንም እናውቀው ነገር የለም። ግን ሃይሚ ባሁን ሰዓት ሰው ያስፈልጋታል። ስራም ከሆነ አቁም ነው የምንለው። የማንም መንገድ ላይ ቁጭ ያለች ማንም ያችምችም እየመጣች በቤቷ ልጅቷን ሰላም መንሳት የለባቸው። አሁንስ ምንድን ነው የምትሉት? ይሄንን ስታየው እንደ አንድ ሴት አልተሰማችሁም? እኛ ስንናገር አሮጊት ተብለን እንሰደባለን። የገባንን ስንተረጉም እዛ ቤት እንዲህ ተባለ፣ የእኛም መብት ተከለክ። ዛሬ ምንድን ነው የምታወሩት? ፍራንክ ነው ልትሉ ነው? ዛሬም ስራ ነው ልትሉ ነው? መኪናስ መግባቷን አትዩ። እች ልጅ ያልተናገረችው ያለፈችው ፓርት አለ። አዎ ማንም ከጎኗ ሆኖ የሚረዳት ሰው አታለች። የምንረዳት ግማሽ ሰዎች ነን፣ ግማሹ ደግሞ ስራ ነው ይላል። ለማን ትናገር? እስቲ ንገሩኝ። እስቲ እንደ አንድ ሴት እናስብ፣ እንደ አንድ ወላጅ እናት እናስብ። በልጃችን ላይ ቢሆን ኖሮ ብለን ማሰብ አለብን። ዛሬ እኔ አውጣ ባትናገርም በጣም ውስጧን እንዲህ እያየዋት አንብቤያታለሁ። ውስጧ ቆስሏል። ቁስል ታውቃላችሁ? መድኃኒት ብትወስዱትም ብትታከሙትም የማያክም አውቶኛ እኮ እየገባን ግፋ ቢል ማለት ነው በየሰው ቤት እንጫዋለን፣ ስሜታችንን እናገራለን። እች ልጅ ግን አፈና ያዘችው ብናገር እሱን አስታቆራለሁ ብላ ብዙ ነገር አምቃ ይዛለች፣ ብዙ ነገር። ለዛ ነው ቤቷን ለቃ ዛሬ ላይ ሰው ቤት የምትሄደው። ቤትም አልተከራየውም ነው ያለችው። ወይ ብትሄድ ጓደኛዋ ጋር ነው የምትሄደው። ስለዚህ ይሄንን ነገር ተቃወሙ ነው የምለው። በቃ እኔ እንደ አንድ ሴት እንደ አንድ ወጣት ተቃወሙ። ስለፈጠራችሁ ልለምናችሁ። እዚህ ላይ 132 ሰዎች አላችሁ። በቃ ይብቃ የስራ በእናታችሁ። ማርያምን በጣም ነው የሚያስከፋው፣ በጣም ነው የሚያናደው። እኛም አልቀሰን እግዚአብሔር ስንት እህቶቻችን ያው ከስራ ወጥተዋል። ራሱ
አታልቅሽ። ሀሳብን በስርዓት መግለጽ ነው። ትክክል ነሽ። ማንም ስራ እኔ በበኩሌ አላልኩም። ስለ ነገ ያወራሉ ዛሬም። እኔ ሀይሚ ቡታጅራ ሆና እኔ ራሴን ለማጥፋት ሙከራ ራሴ ሁሉ ለማጥፋት ፈልጌ ነበር ካለችባት ቀን ጀምሮ እስቲ እዚህ ውስጥ ስራ ነው ብዬ አውርቼ ከሆነ ንገሩኝ። አልልም፣ ስራ ነው አልልም። ምክንያቱም ልጅቷ የሚታይባት የውስጧ የሆነ ነገር አየለ። አዎ ጎበዝ ናት፣ ትወና ትችላለች ተብሎ ግን ሪል የሆነውን ነገር ሁሉ እንዴ ሪል እኮ አንዳንድ ጊዜ እኮ ምን መሰላችሁ ወደኋላ ስትሉ ማለት ነው በላይቭ ላይ የተፈጠረውን ተውት። ይሄኛው በስሌት ላይ የተሰራ ላይቭ ላይ በተፈጠረው ነገር ለምን የሆነ ነገር ኳኳ አይልብን ለምን አይሆንም? እና በዛ ደረጃ ብናየው መልካም ነው። እኔ ስራ ነው የሚል ሰው ትክክል አይደለም። ከቤት ግን ዛሬ አሁን መሄዷ እፎይ ትበል በቃ ጀስት እኔ ይሄንን ነው ጥሩ ነው። እንደው ምን አለበት ነው ወደ አንድ ገዳም በገባችና የተወሰነ ራሷን ባረጋጋች በዚህ በጾም የሚል ነገር ነው ያለኝ። እና ስራ ነው የምትሉ ሰዎች ግን አድቡ። እኔ ስራ ነውም ስራም አይደለም ከማለት ስራ አይደለም አሁን በተሰጠው ላይ ሀሳብ መስጠት ብቻ ቢሆን ልጅቷን ገደል እየገፋናት ወይም ደግሞ የሆነ እኛም ራሱ ሌላ እንትን እየፈጠርንባት እንዳይሆን ስጋት አለኝና ባካችሁ ትክክለኛ ስራ አይደለም። ስራም ቢሆን ትክክለኛ አይደለም፣ አካሄዳቸውም ቢሆን ትክክል አይደለም። እና ራሱን ሁሌ ራሱ በሚፈጥረው ችግር ነው እሷ ላይ ብዙ ዱላ ብዙ ነገር የሚደርስባት የራሷ ህመም ዳይሬክትሊ የሚደርስባት የራሷ ህመም እያለ እንዳለው ነው። እንደገና ደግሞ ከኛ የሚወረወረው አንዳንድ ነገር ደግሞ በራሱ ራሱን የቻለ ሌላ ተጽዕኖ ነውና ዝም ብለን ብንከተላቸው እና ደግሞ የቪዲዮውን ጽንሰ ሀሳብ ይዘን ትክክል አይደለም። በቃ ዛሬ ላይ በደረሰባት ነገር እሷ ትክክል ናት፣ ውሳኔዋ ትክክል ነው። በቃ አንድ ሴት በዚህ ደረጃ እንደውም ጎበዝ ነው። እያንዳንድሽ ብሏል የ10 ብር ሲባጎ ይዘሽ ትሮጭ ነበር እንደዚህ አይነት እንትን ሊደርስብሽ ብሏል በሱ ፈቃድና ሁላችንም አንዳንድ ሴት እንዳንድ እናት የሴት ልጅ እናት ምን እንደመሆኑ እንዲህ አይነት ነገር